በእርግጥ መንግስት ያልሆኑ ግን የመንግስትን ሚና ጠልፈው ድርድር የማድረግ ዲፕሎማሲ ትራክቱ ዲፕሎማሲ መደበኛ በሆነ መንገድ እዚህም እዛም የሚደረጉ ድርድሮች የመካከለኛው ምስራቅን የእርቅ አካሄድ ሁሉ በታሪክ ሳይቀር ጫና ውስጥ ያስገቡ ናቸው። አሁን የሆነ ያለውም ከዛ እምብዛም የሚለይ አይደለም። በትልቁ ምስል አሜሪካና ኢራንን ማየት ብቻ በቂ እንዳልሆነም ይነገራል። ወትሮንም እስራኤል እስከምን በዚህ ድርድር ላይ ተሳትፋለች? ተኩስ አቁሙ ይጸናል ወይ? የኢራን ፍላጎቶች በምን መንገድ ይከበራሉ? አሜሪካስ ብትሆን ለተፈጻሚነቱ ቁርጠኝነቷ የት ይደርሳል? የሚሉ ጥያቄዎች መነሳታቸው የሆርሙዝ ጉዳይ አሁን እንዳለበት አወዛግቦ ሊቀጥል እንደሚችል ቀድሞውን ይገመት ነበር። ትራምፕ አሜሪካ ተመልሳለች፣ ኢራን የስምምነቱን ነጥቦች አሳክታ በሆርሙዝ ላይ መርከቦች ካልተላለፉ ጥቃቱም ይቀጥላል፣ ከኢራን አየር ክልልም ከቀጠናውም ጦራችን አይወጣም፣ ጉዳዩን ሁሉ በአይነ ቁራኛ እንከታተለዋለን በሚል ሀሳባቸውን ባጋሩበት ቅጽበት ቴህራን ከስምምነቱ ወዲህ ጥቃት ደርሶብኛል፣ ሊባኖስም ክፉኛ በእስራኤል እየተደበደበች ነው በሚል መክሰሷ የሆርሙዝን ጉዳይ ያዝ ማድረጓም በሁለቱም በኩል ለጦርነት የቀረበ የዛቻ ቃልን የተጠቀመ ዌፐናይዝድ ላንጉጅ ዲፕሎማሲን የመከተል አካሄዶች እንዳሉ ያስረግጣል። ሆርሙዝ አሁን ላይ በትንሽ ተስፋ በከባድ ስጋት ውስጥ ነው የሚባለውም ለዚህ ነው። የገልፍ ሀገራት በጋራ ከቀጠናው ራቅ ያሉት በዓለም ጥግ ሁሉ እንደ ስትራቴጂያቸውና ፖለቲካዊ ፍላጎታቸው ይነስም ይብዛም እንደ ስጋታቸው ጭምር የሰላሙን አየር ቢተነፍሱም ሰዓታት ሳይቆይ የጦርነት ነጋሪት ጉሰማው ቀጥሏል። ሆርሙዝ ወዳለፉት 41 ቀናት ውጥንቅጡ የመግባት አዝማሚያ ውስጥ ገብቷል። ቢያንስ 9 መርከቦች ከተኩስ አቁሙ በኋላ ማለፋቸውን መረጃዎች ይጠቁማሉ። ማሪን ትራፊክ ያረጋገጠው ነው። ከጦርነቱ በፊት 138 መርከቦች በቀን በሆርሙዝ ሰርጥ ተላለፉ እንደነበርም የሚዘነጋ አይደለም። በዚህ ጦርነት ላይ ከ2000 እስከ 3000 ኪሎ ሜትሮች ከምስራቅ አፍሪካ ጫፍ እንደ ኬንያና ሶማሊያ በባህር ርቀት ያላት አፍሪካ ሳትቀር ጉዳዩን ያየችበት መንገድ ከራሷ ጉዳት አንጻር ብቻ ነው። በአሁኑ ሰዓት ደግሞ ሰርጡ ጫና ውስጥ ዳግም መግባቱ ሀገራትን የኤነርጂ አስቸኳይ አዋጅ ውስጥ እንዲገቡና የጣሉትን እንዲቀጥሉበትም ያደርጋል። ማዳጋስካር ከአፍሪካ ተጠቃሽ ናት። ዓለም አስከፊውን ጥቃት በዘመናዊ ታሪኳ ልትጽፍበት የነበረው አጋጣሚ ከ90 ደቂቃ በፊት በድርድር በጎ ሆነ የሚለው የተስፋ ስምምነት ዳግም ወደ ስጋት መግባቱ ሁኔታዎች በመካከለኛው ምስራቅ መልካቸው እየለወጠ እንደሚሄድ ጠቋሚ ሆኗል። ሙሉ ለሙሉ ሆርሙዝን ከመክፈትና ወደ ድንጋዩ ዘመን ከመመለስ ምርጫ የቀረበላት ኢራን የራሷን ጥቅም ባስከበረ መንገድም ቢሆን የ2 ሳምንታት ተስፋ የሰጠ ሆኖላት ነበር። ምንም እንኳን የተኩስ አቁሙ ጉዳይ ፈተና የበዛበት እንደሆነ ግልጽ ቢሆንም አርብ በኢስላማባድ ፓኪስታን ሊደረግ ይችላል የተባለው ድርድር ኢራንን በሆርሙዝ ሰርጥ ላይ የበላይ አድርጓት ያልፋል የሚል ስጋት የቀጠናው ሀገራት በተለይም ገልፎቹ ተጋርጦባቸዋል። የሊባኖሱ ጥቃትም ከዙ ጋር አብሮ የሚታይ ሆኗል። በሳውዲ አረቢያ መቀመጫውን ያደረገው የማልኮም ኤች ኬር ሚድል ኢስት ማዕከል ባለሙያው ሂሻም አልካናም የገልፎቹን ሀሳብና ስጋት በተለያየ አቅጣጫ አስቀምጧል። ባለ6 አባላቱ የገልፍ ትብብር ምክር ቤት ጂሲሲ ጥንቃቄ በተሞላበት መንገድ መግለጫ ቢያወጣም እንዲሁም ዘላቂነት ያለው ተኩስ አቁም እንዲሆን ጥሪ ቢያቀርብም ስጋቱ ግን ቴህራን በቀጠናው ላይ የራሷን ፖለቲካ አጠናክራ እንድትቀጥል ሊያደርጋት ይችላል የሚል ይዘት ያለው ሀሳብ እንዳለው ተጠቁሟል። በዛ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ የኢራን የበላይነት አረጋግጠው ከቀጠናው እንዳይዞሩባቸው ስጋታቸው የገልፎቹ ከፍ እያለ መጥቷል። ባለሙያው እንደሚለው ከሆነ ሆርሙዝ አሁንም የመከፈትና የመዘጋት አወዛጋቢ ቀውስ ውስጥ የገባው በእንዲህ አይነቱ የፖለቲካ ንትርክ ጭምር ነው። የጂሲሲ አባላት በኢራን ስትራቴጂካዊ ጫና ውስጥ እንዲኖሩ ሊያደርግ የሚችል ስምምነት እንዳይሆነም ስጋት ገብቷቸዋል የሚል መረጃም እየወጣ ይገኛል። የከባቢው አገራት መፍትሄውን በእጃቸው እንጂ እምብዛም ከትራምፕ የመጠበቅ ፍላጎት የላቸውም የሚል መረጃም ባለሙያው አጋርተዋል። ትራምፕም ቢሆኑ በሆርሙዝ ሰርጥ ላይ ስትራቴጂካዊ ስህተቶችን ይሰሩብናል የሚል የገልፍ ሀገራት ስጋት ቢደቀንባቸውም በራሱ ቀጠናው ሌላ ትርምስ ውስጥ የመግባት አዝማሚያ ውስጥ እንደሆነ ተነግሯል። ትራምፕ ከኢራን አቅራቢያ የአሜሪካ ጦር እንደማይንቀሳቀስ ማስታወሳቸውም የውጥረቱን አለመርገብ ያሳያል። ለቀጣይ ድል ዝግጅቱ ማዕከላዊ እዙ እንዳለው ያስገነዘቡት ፕሬዚዳንት ዶናልድ ትራምፕ እንደ አስፈላጊነቱ ኃይል እየተጨመረ ሊሄድ እንደሚችልም አመላክተዋል። ከዚህ አንጻር ነው አስቸጋሪ ሁኔታዎች አሉ የሚባለው። ቴህራን የዋሽንግተንን ፍላጎቶች የማታከብር ከሆነ ወታደራዊ እርምጃ ሊወስዱ እንደሚችሉ አሳስበዋል ትራምፕ። ኢራን ደግሞ ካስቀመጥኳቸው 10 ነጥቦች ውስጥ ቢያንስ 3ቱ ተጽፈውብኛል፣ አንቀጾቹም እንደማይሆኑ ተመዝግበዋል፣ ግዛቴ ውስጥ ጥቃት ደርሷል፣ የሊባኖስ ጉዳይም ያሳስበኛል፣ እናም አሜሪካ በስምምነቱ መሰረት እየተጓዘች አይደለም የሚል ወቀሳ ታቀርባለች። የቤይሩቱ ጉዳይ አሜሪካም ሆነች እስራኤል ከስምምነቱ ውጭ የሚታይ እንጂ በተኩስ አቁም ውስጥ የሚካተት
አይደለም በሚል ይሞግታሉ። ሪፐብሊካኑ ሙሉ ስምምነቱ ገቢራዊ እስኪደረግ ድረስ የአሜሪካ ባህር ኃይል ወታደሮችና የጦር አውሮፕላኖች ከቀጠናው ንቅንቅ አይሉም በሚል አስጠንቅቀዋል። ለዚህም ነው ተኩስ አቁም አለ ወይስ የለም የሚለውን ሀሳብ በተለያየ አቅጣጫ የፖለቲካ ተንታኞች የሚያስቀምጡት። ከ50 ሺህ በላይ ጦርን በአሁኑ ሰዓት የሚያንቀሳቅሰው ሰሜን አፍሪካን፣ መካከለኛው ምስራቅን፣ የኤዥያን ማዕከላዊና ደቡባዊ ክፍሎች የሚያካልለው ከ4 ሚሊዮን ስኩዌር ማይል በላይ የምድርን ስፋት የሚያካልለው የአሜሪካ ማዕከላዊ ሴንትኮም የፕሬዚዳንት ዶናልድ ትራምፕንና የፔንታጎንን ትዕዛዝ በተዋረድ እየተጠባበቀ እንደሚገኝ ደግሞ ወታደራዊ ምንጮች ያረጋግጣሉ። የአሜሪካ ኃይሎች በኢራን አየር ክልል ውስጥና በዙሪያዋ በጥቅሉ ከቀጠናው እንደማይወጡ ትራምፕ ማስገንዘባቸው ወትሮንም ያችን አደገኛ ሰዓት ዓለም አለፈቻት እንጂ 9 ሰዓቷን ማለት ነው የዘላቂነቱን ጉዳይ በጥያቄ ውስጥ የሚታለፍ ነው በሚል ስጋታቸውን ያስቀመጡ ፖለቲከኞች አሁንም ያን ስጋት በዛው ልክ ወደ ማየት ውስጥ ገብተዋል። የትሩዝ ሶሻል ሚዲያቸው መልእክትም እጅግ ግዙፍ የተሻለና ብርቱ እንዲሁም አደገኛ ከዚህ ቀደም ማንም አይቶት የማያውቀውን ጥቃት እንፈጽማለን የሚል ነበር። የትራምፕ ዛቻ ምን ያህል ተኩስ አቁሙ መሬት ያረገጠ መሆኑን አመላካች ነው ሲል ዋሽንግተን ፖስት አስነብቧል። ዋሽንግተን ፍላጎቷ ኒውክሌርን እርግፍ አድርጋ ኢራን እንድትተው በሆርሙዝ መተላለፊያ ላይ ስጋት አቱን መርከቦች እንዳሻቸው ይንቀሳቀሱ የሚሉት ተጠቃሽ ናቸው። ግን ብዙ ዓለም አቀፍ አካሄዶች አሉን። እንደ አሜሪካዊ ፕሬዚዳንት መሟላት ያለባቸው ጉዳዮች ሰፊ ጥቅምን የሚያስከብር እንጂ ለኢራን ጥቅም ተስፋ የሚሰጥ አይደለም በሚል አጣጥለዋል። በእርግጥ የገልፍ ሀገራትን የፖለቲካ ስጋት ለማለባበስ ፕሬዚዳንት ዶናልድ ትራምፕ ይጠቀሙበት ነው የሚል መረጃ በሌላ በኩልም ይካራል። ቴህራን ደግሞ በራሷ የፖለቲካ ፍላጎትና በሚያዛልቃት መልኩ ጥያቄዎቿን ማቅረብ ብቻ ሳይሆን ለድርድር ጠረጴዛው ላይ ይዛው የቀረበችው ሀሳብ እጅጉን ውስብስብ፣ አሜሪካ ተገዳ ልትቀበለው የምትችለው አይነት የሆነ መምጣቱ እርቁ ወትሮውንም እንደማይሳካ ጠቋሚ ያድርገዋል ተብሏል። በእስካሁኑ ሂደትም እንደ ሀገር ያሳካቻቸው ነጥቦች የበዙ ናቸው ኢራን። ያ ሲባል ደግሞ አሜሪካ ከየትኛውም ጊዜ በላይ የሆርሙዝን ፖለቲካ መፍትሄ የማትሰጠው ከሆነ የገልፍ ሀገራትም በራሳቸው የራሳቸውን ምርጫ ተከትለው ሊጓዙ ይችላሉ የሚለውን መረጃም ታሳቢ የሚያደርግ ነው። ታዲያ ትራምፕ ኢራን የአሜሪካን ፍላጎቶች ታሟላ ባሉበት አንደበታቸው የአሜሪካ ጦር በኢራን ዙሪያ እየጨመረ እንዲሁም በተለያዩ ቴክኖሎጂ አቅሞች የተጠናከረ በዛውም በማረፍ ላይ ሆኖ ለቀጣይ ድል ዝግጅት ላይ ነው የሚል ይዘት ያለው ሀሳብ ያጋራሉ። ለዚህም ነው በተለያዩ መለኪያዎች ተኩስ አቁሙ ዘላቂነት ሊኖረው እንደማይችል ማሳያ የሆነው። አሜሪካ በዚህ ልክ ግፊቷ እየጨመረ ነው ተብሏል። በተመሳይ የኢራን አብዮታዊ ዘብ ኃይል IRGC በጦርነቱ ሰዓት በሆርሙዝ ሰርጥ የባህር ውስጥ ፈንጂዎችን ወይንም መርከቦችና የተለያዩ ኃይሎች የሚንቀሳቀሱበት የውሃ አካል ላይ ጥቃት አድራሽ ተቀጣጣዮችን ሲማይንስ ማጥመዱን ማሳወቁ አሁንም ስጋቶች እንዳሉ የሚጠቁም ነው። አረዳዱም በዛ ልክ ነው። አደገኛ ቀጠና በሚል ያስቀመጣቸውን ቦታዎች ይፋ ከማድረጉን ባሻገር IRGC መርከቦች በጥንቃቄ ከቀጠናው እንዲርቁም እያሳሰበ ይገኛል። የአገሪቱ ኃይሎች ባስቀመጡት ግዙፍ ካርታ ወይም ቻርት በላራክ ደሴት አቅራቢያ ያለው ወደ ሰሜን ጫፍ ያለውን ጉዞ በተመለከተ በግልጽ አመላካች ሀሳቦች ወይም ነጥቦችን ቢያስቀምጡም ጥያቄው ግን አሁንም ቀጥሎባቸዋል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ያለውን ማለትም ከፌብሩዋሪ 28 እስከ ዛሬው ዕለት ያለውን ሲሆን ግን ደግሞ አካባቢውን አሁን ላይ ነጻ ስለማድረጋቸውም ሆነ ስለ ስጋቱ ያሳወቁት ጉዳይ የላቸውም። የኢራን አብዮታዊ ዘብ ኃይሎች የኢራኑ ፕሬዚዳንት ማሱድ ፐዘሽኪያን ጣታችን ምላጯ ላይ ነው በሚል እስራኤል ጥሰዋለች የሚለውን መወቀሳቸውን አጠናክረዋል። የሁኔታዎችን መለወጥ ብቻ ሳይሆን መባባስን የሚያሳይ ሀሳብ አጋርተዋል ተብሏል። እስራኤል በሊባኖስ የምታደርሰው ጥቃት አለመተማመን የፈጠረና የተኩስ አቁሙን ጫና ውስጥ ያስገባ ነው በሚል ማሱድ ፐዘሽኪያን አሳስበዋል። ከ100 በላይ የአየር ጥቃቶችን በሊባኖስ ላይ መፈጸሟ በርካቶች መቀጠፋቸው እንዲሁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን አጠናክረን እንቀጥላለን በሚል መዛታቸው የጦርነቱ አውድ መልኩን እየለወጠ መሄዱን በግልጽ ይጠቁማል ተብሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሊባኖስ ጉዳይ ከተኩስ አቁሙ ጋር ተለይቶ የሚታይ ከሆነ ችግሩ አሁንም በሰዓታት ውስጥ ሊፈጠር እንደሚችል ሳይታለም የተፈታ ነው በሚል አስቀምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስፈላጊ በሆነበት ቦታ ሁሉ ሄዝቦላ ይመታል፣ ኢራን፣ ፈረንሳይና ዩናይትድ ኪንግደም የሊባኖስ ጉዳይ የተኩስ አቁሙ አካል መሆን አለበት በሚል ሀሳብ መስጠታቸው፣ እንግሊዙ ጠቅላይ ሚኒስትር ኬር ስታርመር ወደ ገልፍ ሀገራት ማቅነታቸው፣ የሆርሙዝ ሰርጥ መዘጋትና መከፈት አሊያም የመለወጥ ጉዳዮች፣ የትራምፕ ዛቻ እንዲሁም የገልፎቹ ስጋት የመካከለኛው ምስራቅን የ2 ሳምንታት የተኩስ አቁም ስምምነት በአጭር ሊያስቀሩ ከሚችሉ ነጥቦች መካከል ሆነው ተመዝግበዋል።
ጦርነቱ ዓለም አቀፋዊ ነው፣ እንደዚሁም ደግሞ ኢትዮጵያውያንን ጫና ውስጥ እያስገባ ነው የሚባለውም ቀላል ሆኖ በመታየቱ አይደለም። በሊባኖስ የሚገኙ ኢትዮጵያውያን አኗኗራቸው ይህን በግልጽ የሚያሳይ አድርገዋል። አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ጊዜ እንኳን እስራኤል በተመሳይ ሊባኖስ ጥቃት ከፍታ እግረኛ ወታደሮቿን በደቡባዊ ሊባኖስ ማሰማራቷ ውጥረቱን ለኢትዮጵያውያን ጭምር አስቸጋሪ አድርጎባቸዋል። ያ ማለት በርካታ ኢትዮጵያውያን በመካከለኛው ምስራቅ ይገኛሉና እስራኤል ውስጥም እጅግ በርካታ ቁጥር ያላቸው ሊባኖስ ውስጥም እንዲሁ ኢትዮጵያውያን ይገኛሉና ጦርነቱ በሁለቱም በኩል ስጋቱ ከፍ ያለ መሆኑን የሚጠቁም ነው። ሌሊቱን አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ሀሳቦች በበጎ ሲመለከቱ ነበረ። የእስራኤል ጦር ደግሞ በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ እጅግ መጠነ ሰፊ ማስኬል የሚባል ጥቃት ፈጽሟል። በዚህ ደግሞ እጅግ አስቸጋሪ ሆኗል። ከ180 በላይ ሰዎች ህይወታቸውን አጥተዋል። ከ700 በላይ የሚሆኑት ደግሞ ቆሰሉ። ይህኛው አካሄድ እጅግ አስቸጋሪ ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ አያቶላ አሊ ኻሜኒ ህይወታቸውን በማጣታቸው ሂዝቦላህም ወደ እስራኤል ሚሳኤል ማስወንጨፍ እጅግ አስቸጋሪ ጊዜ ጋርጦ ቆይቷል። አሁን ደግሞ ብቻውን የመምታት አካሄድ ውስጥ እስራኤል መግባቷን የሚጠቁም መረጃ በመውጣት ላይ ይገኛል። ታዲያ እስራኤልም የሂዝቦላ ወታደራዊ ኢላማዎች ናቸው ያለችውን ከ100 በላይ የአየር ጥቃቶች ብትፈጽምም አንዳንድ ጥያቄዎች የተነሱ ይገኛል። ንጹሃን አብረው የተመቱ ነው የሚል መረጃ ይወጣል። በርካታ የሌሎች ሀገራት ዜጎች በዚሁ አካባቢ ይገኛሉ። በተለያዩ የስራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም የተካሄደ ባለው ጦርነት ችግር ውስጥ መግባታቸውን ይናገራሉ ሲል ቢቢሲ አስነብቦታል። በቤይሩት ውስጥ ከ3 ልጆቿ ጋር የምትኖር ኢትዮጵያዊት እናት ቤቷ የሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት ደቡባዊ ሊባኖስ አካባቢ እንደሆነ በግልጽ ታስቀምጣለች። ይህ አካሄድ ደግሞ በእርግጥም ፖለቲካዊም ብቻ ሳይሆን እጅግ አስቸጋሪ የማህበራዊ ቀውስን ፈጠር እንደሚችል ታሳቢ ያደርጋል ተብሏል። በዚህኛው አካሄድ ደግሞ ዳይ የሚባለው አካባቢ ብቻም ሳይሆን በተለያዩ አካባቢዎች ችግሮች የተፈጠሩ ነው። እስራኤልና ሂዝቦላ ፍጥጫ በገቡበትና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ እየሆኑ ቀጥለዋል። እነዚህ ቤተሰቦች ለዚህ ነው እጅግ አስቸጋሪው ጊዜ የመጣ ነው። እናም ያልተነካ የለም በዚህ ጦርነት የሚል መረጃ የሚጋራው። ባለፈው አመት የሆነው እንደዚህ ነበረ። ብዙ መከራና ስቃይ ይቺው እናት እንዳሳለፈች ትናገራለች። ከዛ ስጋት ስንወጣ ደግሞ አሁን ሁኔታው መልኩን ለወጠ፣ እጅግም አስቸጋሪ ሆነብን በሚል ሀሳቡን ይሰጣሉ። ሌሊት ድብደባው የተጀመረው እንደዚህ ሆኖ ቢሆንም ግን ደግሞ ቀጣይነት አለውና እንዴት መፍትሄ ይምጣ የሚል ሀሳብም ይጋራል። ኢትዮጵያውያኖች የሚኖሩበት አካባቢ በተለይም ይቺ ኢትዮጵያዊት የምትኖርበት ህንጻ በእስራኤል ኢላማ ውስጥ እንደነበር ትናገራለች። እኛ እየወጣን ሳለ የምንኖርበት አፓርታማ ከኋላችን ወደቀ በሚል የጉዳዩን ክፋትና ስጋት በግልጽ ታስቀምጣለች። ለዚህም ነው በእንዲህ አይነቶቹ ውጥረት የማይነካ ማነስ ሳለ የሚል መረጃ የሚገኘው። የ3 ልጆች እናት የሆነችው ይቺው እናት ኢትዮጵያዊት ማለት ነው ልጆቼን ይዤ መሮጤን ነው እንጂ ሌላ አንዳች ነገር አላስታውስም በማለት የጥቃቱን አስፈሪና ከባድ ሁኔታ ለማስታወስ ትሞክራለች። በዚህ ጦርነት ኢትዮጵያውያን አልተነኩም ለማለትም አዳጋች የሚያደርገው ለዚሁ ነው። በዚህ ላይ ደግሞ በሊባኖስ ላይ ጥቃቶች ሲፈጸሙ በቤት ስራና በተለያዩ ቤት ውስጥ አገልግሎት ስራ ላይ የተሰማሩ ኢትዮጵያውያንም ቤት እስከ መዘጋት ይደርስባቸዋል። እሳቱም ከላያቸው ላይ ሊዘንብባቸው እንደሚችልም በግልጽ ያስቀምጣል። ከላይ እሳት ሲዘንብ እያየን አጠገባችን የህንጻ ፍርስራሽ ክምር እየተመለከተን መኖር እንዴት ከባድ ነው፣ አስቸጋሪ ነው በሚል ኢትዮጵያዊ ሀሳቧን ታጋራለች። ታዲያ ለዚህም ነው በተለያዩ አቅጣጫዎች ፖለቲካ ተከፍሎ አሊያም አንዱ በሌላው መንገድ የተደጋገፈ የሚኖርበት እንጂ ተከፋፍሎ መኖር፣ ተከፋፍሎ ፖለቲካውን መገንዘብ አዳጋች መሆን አለበት የሚል መረጃ ከግራም ከቀኝም ይወጣ የሚገኘው። ለዚህም ነው ጥቃቱ ወደ እስራኤልም ሆነ ወደ ኢራን ከሊባኖስም ሆነ ወደ ሌላ አቅጣጫ ጥቃት ይሰንዘር ኢትዮጵያውያን ሁሉ አይነኩም ለማለት አዳጋች ነው የሚባለው። እኔ የምኖርበት አካባቢ ለቂ ከወጣው በኋላ እንኳን 1 ወር እያለፈ መሆኑን ልታውቁት ይገባል በሚል ሀሳብ ሰጣለች። እናት በወቅቱ የተፈጠረባትን ድንጋጤ ከውስጤ ባልወጣበት አጋጣሚ አሁንም ጥቃቱ ጠነከረ፣ እናስ ምን ምላሽ ይሰጥ የሚል ስጋት አለባት። ለዚህም ነው ይህ ጦርነት ከግራም ከቀኝ ለመፍትሄ ቢሰራ እንጂ ማባባስ ላይ ማተኮር አስፈላጊ አይደለም እየተባለ ጥያቄዎች የሚነሱት። በደቡባዊ ሊባኖስ ሳይዳና 120 አካባቢ የሚኖሩ 2 ኢትዮጵያውያኖች ደግሞ የሚኖሩበት መጠለያ አጠገብ የሚገኝ ህንጻ ጥቃት ተፈጽሞበት ተቃጠለ ወይም ጋየ ይላሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለኑ የሚሉት እነዚህ እናቶች ወይም ደግሞ ኢትዮጵያውያን ተስፋችን ፈጣሪያችን ነው በሚል ሀሳብ ሰጡ። ሌላ ተስፋ የለንም አሉ። ምን ያህል ጦርነቱ አስፈሪ እንደሆነና አስቸጋሪ እንደሆነ የሚጠቁም ነው። ለዚህም ነው አንዳንዶች በሃይማኖት፣ በሌላ አቅጣጫ ደግሞ በፖለቲካ ወይም የራስን ፍላጎት
በማስፈጸም ሁኔታው እንዲባባስ ይፈልጋሉ። መሬት ላይ ያለው ሀቅ ግን ራሳችን ኢትዮጵያውያን ወይም ደግሞ በዛ ቀጠና ውስጥ ያሉት ሁሉ የተጎዱ ነው የሚለውን የሚያበረታው በየቀኑ ከመሻሻል ይልቅ ወይም ደግሞ በጎ ነገር ይፈጠራል ከማለት የባሰ የሚሄደውን ጉዳይ መምረጥ ወይም ደግሞ መናገር ይሻላል የሚል እነዚሁ ኢትዮጵያውያን ከቤታቸው ተፈናቅለው በሰው ሀገር ለዛውም የተሰቃዩ በሚገኙበት አጋጣሚ ይናገራሉ። እንደዚህ አይነቱን ሁኔታ በምን አይነት መፍትሄ ማምጣት እንዳለባቸው በግልጽ ማስቀመጥ አይቻልም። አሁን የተጠለሉበት ደግሞ ቤተክርስቲያን ነው። ደህንነቱ የተጠበቀ ነው ቢባልም እስራኤል በመላው ሊባኖስ የፈጸመችው ያለው መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና 5 ሚሳኤሎች መመታቱን እነዚሁ እናቶች ይናገራሉ። ወዴት እንሄድ ወዴት ስንግባ የሚሉ ኢትዮጵያውያን በበዙበት አጋጣሚ ጦርነት አቅልሎ መካከለኛው ምስራቅ ላይ ብቻ ማስቀመጥ እጅግ አስቸጋሪ ነው። ወደ ቤተክርስቲያኑ አቧራ ወይም ደግሞ ጭስ መግባቱን የሚናገሩት እነዚህ ኢትዮጵያውያኖች ለህፃናቱ አፋቸውን መሸፈኛ ጭንብል አድለዋቸዋል። ግን ድንጋጤ ላይ የነበሩ ልጆቻችን በሚል ሀሳባቸውን ያጋራሉ። ጥቃት የማይደርስበት ቦታ እንደሌለም ይነገራል። በሊባኖስ የሚፈጸምበት የሰዓትም ሆነ የቦታ ገደብ እንደሌለውም ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባገኘንበት ሁሉ በየአቅጣጫው ሄዝቦላ አለ ብለን ያሰብንበት ቦታ ሁሉ እንደበድባለን በሚል ሀሳቡን ያጋራል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መልእክት ደግሞ የሰሙ የሊባኖስ ሰዎች ጭንቀት ውስጥ ገብተዋል። የልጆች እናት ደግሞ እንደዚህ አይነት አካሄዶቹን እንዴት መቋቋም እንዳለባቸው ግራ ተጋብተዋል። እርሷም 107 በቤሩት የሚኖሩ ኢትዮጵያውያን እናቶች ያሉበት ጽናት ማዘርስ የተሰኘ ኃይል ወይም ደግሞ ቡድን መስረታ እርስ በርስ ይደጋገፋሉ። ከዛ ውጭ የሚደርስላችሁ የለም። እስራኤልም ተኩሳለች። የሊባኖስ መንግስትም የራሱን ዜጎች እንከባከባል። እነዚህ ኢትዮጵያውያን ግን ሜዳ ላይ ቀርተዋል። ግንዛቤው ነው። ከዚህ አንጻር ነበር ኢትዮጵያውያን ይህን ጦርነት ለአንዱ ድል ለአንዱ ሽንፈት ምኞት ባልኖራቸው እየተባለ የነበረው። ከእስራኤል የሚሰነዘርን ጥቃት ሸሽተው በቤተ ክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያውያን ከመንግስት ድጋፍ አያገኙም። ምክንያቱም የሊባኖስ መንግስት ኢትዮጵያዊ ስለሆኑ ሳይሆን የራሱን ዜጎች ማንነት ያላቸውን መቆጣጠርና መቋቋም ያልቻለበት ደረጃ ላይ በመድረሱ ነው። መንግስት የራሱን ዜጎች ነው የሚደግፈው ይላሉ። በቤሩት የሚኖሩ ኢትዮጵያውያን በመጠለያዎችና በትምህርት ቤቶች ሲከፈቱ ለእኛ ለስደተኞች ያ ነገር ክፍት አይሆንም፣ የሀገሩ ዜጋ ነው ቅድሚያ የሚሰጡት ስትል ያለውን ሁኔታ ታብራራለች ሲል ቢቢሲ ዘግቧል። በእርግጥም ለዚህ ነበር ጦርነቱ ኢትዮጵያን ዋጋ ቢያስከፍል እንጂ ኢራን ማሸነፈች እስራኤል፣ ሄዝቦላን ማሸነፈ ሐማስ አንዳች የሚጠቅመው ጉዳይ የለም የሚባለው። ግን ደግሞ በዚህ የፖለቲካ መለያየት ውስጥ ሆኖ አንዱን ሌላው ሲደግፍ አንዱ ሌላውን ሲቃወም ግን እዛም መካከለኛው ምስራቅ ያሉ ኢትዮጵያውያንን ታሳቢ ያደረገ አንድም ሰው የለም የሚባለው። በመጠለያ ውስጥ ምግብ ማብሰል አይፈቀድላቸውም። የበጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች ያቀርባሉ። ታዲያ እነዚህ ኢትዮጵያውያን በዚህ አጋጣሚ ራሳቸውን ለማዳንም ሆነ ያላቸውን ተስፋ አሟጠው መጣልም ተቸግረዋል። ለተስፋም ለስጋትም ያዳገተ ነገር ተፈጥሮብናል የሚሉት ከዚህ አንጻር የፖለቲካ መንገዶች ተስተካክለው ኢትዮጵያውያንም ሆኑ በመካከለኛው ምስራቅ የሚኖሩ የዓለም ዜጎች ሰላም እስኪመጣላቸው ድረስ አሁን መጠባበቅ አስገዳጅ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ጦርነቱን ሊቀጥሉበት እንደሚችሉ በተለያየ አቅጣጫ መናገራቸውን ቀጥለዋል።